የህወሓት ታጣቂዎች በኃይል ከተቆጣጠሯቸው ስፍራዎች ህዝቡ እየሸሸ እንደሆነ ተነገረ። ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ቢቢሲ ዘግቧል። ግጭት ይቀሰቀሳል በሚልና ታጣቂዎች የወሰዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። ትናንት ሐሙስ ቆቦ ነን። አልጋ የሚባል ነገር የለም። በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ያድራል ብለዋል። አብዛኛው ወጣት እየወጣ ያለው በህወሓት ታጣቂዎች ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው። ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎች ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው እየወጣን ያለ ነው። አሁን ደግሞ የጫካውንም መንገድ ሰምተው ዘግተውብናል ሲሉ ነዋሪዎቹ አክለዋል።